ዳጣ እጅግ በጣም በሚያሳዝንና በሚገርም ሁኔታ ከሰላም ጋር ከባድ ጸብና ጭቅጭቅ ፈጠሩ። ወይዘሮ ሰላም ለአንዴና ለመጨረሻ ጊዜ የተወለደው ሕፃን ልጅ ከአቶ ደረጀ እንደሆነ ስትነግራት ዳጣም ስሜታዊ ሁና ራሷን መቆጣጠር አቃታትና አንቺ አረመኔ ጉደኛ እንዴት ይሄንን ነገር ታደርጊያለሽ? እኔ እትዬ ማርታን በጣም ነው መወዳት። እናንተ ግን እያደረጋችሁ ያላችሁት ስቃይና መከራ መንጉር ነው። ቆይች ሴትዮ ምንም ሳታደርግሽ የዚህን ሁሉ የክፋት ጥግ የምትሰሪባት ለምንድን ነው? ሰላም ከምንም በላይ ጥያቄ ሆኖብኛል። ወይዘሮ ማርታ እኮ እጅግ በጣም ጥሩ ሰውና መልካም ሴት ናት ብላ ስትናገር እንግዲህ ዳጣም ከወይዘሮ ሰላም ቤት ሂዳ ደም እንባ እያለቀሰች ወይዘሮ ማርታና ናታን በድንገት ተከታትለው በር ላይ ተለጥፈው ሲሰሙ ናታንም ደነገጠ። ወይዘሮ ማርታ እንግዲህ የቤቷ ሰላምን ሲበጠበጥባት የነበረው እጅግ በጣም በሚያሳዝንና በሚገርም ሁኔታ ከወይዘሮ ሰላም ከባድና ያልተጠበቀ ነገር መፈጸም ጀምራለች። እንግዲህ ዳጣም ደም እንባ እያለቀሰ የወይዘሮ ማርታ ክህደት የበዛ መሆኑን ስታየው እጅግ በራሷ ከባድና አደገኛ ሚዛንን መፍጠር ጀምራለች ማለት ነው። ዳጣ በተደጋጋሚ እኔ ልጇ ሳልሆን እንደ ልጅ የተቀበለችኝና ዋጋና መስዋዕትነት እየከፈለች ያለች እናት ናት። ለሷ ይሄ አይገባትም ነበረ። አንቺና አባዬ ምን አይነት ክህደት እንደፈጸማችሁባት ከሚባለው በላይ ልቤ እንደተሰበረና ማመን አቅቶታል ብላ ተናገረች። ወይዘሮ ማርታ እንግዲህ በከባድ ሁኔታ ላይ በጭንቀትና በለቅሶ ትገኛለች። እሱም ምንድነው የእህቷ መጥፋት ከባድና አደገኛ ጥያቄ ቢሆንባትም አቶ ደረጀ ደግሞ ታስሮ እንደሚፈታና ኤቢ ጠበቃ ሆና እየተከራከረችላት መሆኑን ስትነግራት በጣም ተገረመችና ኤቢ አንቺ እንደምታስቢው አይደለም፣ በህይወትሽ ዋሽተሽ አታውቂም ወይ? ስለዚህ አንቺ ደግሞ የህግ ጠበቃ ሆንሽ ማለት ለምትወጂውና ለቅርብሽ ሰው ፍትሐዊ ብቻ መሆንም ሳይሆን ፍትህ ማለት እንግዲህ በምንም አይነት ሁኔታ ዋሽተሽ እንትን የምትዩ ነገር አይደለም ብላለቻት። እንግዲህ እጅግ በጣም በሚያሳዝን ሁኔታ ውስጧ የተሰበረው አቢጌል አባቷን የግድ ነጻ ማውጣት አለባት። አባቷ ደግሞ እናቷ ላይ የፈጸመው ክህደት የዳጣ ብቻ መስሏታል። እንዲሁም ደግሞ አሁን ሰላም የያዘችው ልጅ አቶ ደረጀ መሆኑን ስታውቅ ምን አይነት ስሜትና ስብራት እንዳለው መቼም ከሚባለው በላይ መገመት አይጠፋም። እንግዲህ ወይዘሮ ማርታ በመጨረሻ ምን ትሆን ይሆን የሚለው ከባድና አጓጊ ነገር ነው ማለት ነው እውነት ለመናገር። እንዲሁም ደግሞ ሰላም በጭፍኑ እዛ ቤት አንኖር፣ አባዬ እንዲረዳን አድርገን ለብቻችን እንኑር እያለይ በተደጋጋሚ ዳጣ የምትለምናት ለወይዘሮ ሰላም የማርታን ደህንነትና የማርታን ሞራል ለመጠበቅ ነው። ግን የሚገርመውና የሚደንቀው ነገር ወይዘሮ ሰላም አሁን ላይ ሰተት ብላ ወደ ወይዘሮ ማርታ ቤት ሄዳ ምን አይነት ጉድ ሊፈጠር መሆኑን አስቡት። ያንን በመገመት ነው እንግዲህ ዳጣ በተደጋጋሚ እባክሽ እማዬ ምንም ቢፈጠር ምንም አንቺ እናቴ ነሽ፣ ከሷ ትበልጫለሽ ማለት አይደለም። ተሸክመሽ አርግዘሽ ወልደሽኛል፣ አልከዳም። ግን ራስሽም ቆም ብለሽ ማሰብ አለብሽ። ታንዴ ስንት ይሄን ያክል ክህደት እትዬ ላይ ፈጸመሽባት፣ እንዴት ሰላም ላንቺ ይሰጥሻል? ይሄ በፍጹም ሊሆን የማይችል ትልቅ ቅሌትና ውርደት ነው እያለች ነበር። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅጉን በጣም አስተማሪውና ተወዳጁ የሆነው የዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ ከእስር ቤት ነጻ ቢወጣም ከወይዘሮ ሰላም ላይ በፍጹም ነጻ መውጣት አልቻለም። ወይዘሮ ማርታን በከባዱ ልቧን ስለሰበራትና ስለጎዳት
እሷም የምትሆነው ሁሉ ግራ ገባትና እንግዲህ አልጋዋ ላይ ተኝታ እያለቃቀሰችና በሀዘን እየተሞላች ትገኛለች። አቤጌል ደረጀ ገባችና እማዬ ምንም ነገር አትጨናነቂ፣ አሁን በፖሊሶቹ ምርመራ ባደረግነው መሰረት አክስቴ በህይወት አለች። ይህን ነገር ያደረገችው ሆን ብላ ነው። ሲቀጥል ደግሞ በጣም በሚያሳዝን ሁኔታ ቴሌ ሄጄ መረጃ የሰጠውን ሰው አጣርቼ ነበረ። የአርጆንን ሲም ካርድ እሷ እንደወሰደችውና በሱ ሲም ካርድ ይህንን መልእክት እንዳስቀመጠች ይታያል ብሎ ስትናገር በጣም ደነገጡ። አቢጌል ጀግናይቱ መጠየቅ ያለባትን በሙሉ አርጆንን ጠራችውና ካለበት ቦታ ላይ መጣ። እሱም በጣም በሚገርምና በሚደንቅ ሁኔታ ያፈቀረችውና የወደደችው ካሁን በኋላ አብረው በፍቅር የሚቀጥሉ መስሎት በጣም በጣም ደስ ብሎት እየበረረ መጣና ኤቢ መኝታ ክፍሏ አስገብታ እሱን እያቀፈችና እየሳመች መረጃ መሰብሰብ ስለፈለገች ስልኳን ሪካርድ እየቀዳችው ትገኛለች። ወይዘሮ መድኃኒት በቅርብ ጊዜ መርዝ ግዛ ብላ እንደነገረችውም እንዳዘዘችውም ሲናገር ሁኔታዋ በጣም አምራና በከባድ ስሜት ላይ ሳያት ራሴን መቆጣጠር አቅቶኝ ነበር እና ይህንን መርዝ ለማን ልታደርገው ነው ብዬ ያንን መርዝ ቀይሬ ፌክ የሆነ መርዝ ገዝቼ አምጥቼላታለሁ። ሲቀጥል ደግሞ የኔን ሲም ካርድ አውጣልኝ አዲስ ስትለኝ ሁለተኛ ሲም ካርድ ነበረኝና እሱን ሰጥቻታለሁኝ። ምንድነው ኤብዬ ችግር አለ እንዴ ብሎ ሲጠይቃት በህይወቷ ትልቅ እና ደስ የሚል ነገር እንደሰራ አንተነህ ያተረፍከን ብላ እቅፍ አድርጋ እንትን አለችው። እሷም በጣም በሚገርም ሁኔታ ካሁን በኋላ እኔ እናንተ አብረን መገናኘት እንችላለን፣ ምንም ነገር አታስብ፣ እያንዳንዱ የምትፈልጋቸውን ነገሮች በሙሉ ላንተ ስል ብዙ ነገር አደርጋለሁ ብላለችው። እሱም በጣም ደስ አለውና እንግዲህ ኤቢ ልታገባኝ ነው፣ ኤቢ ለእኔ ስሜት አላት የሚል በደስታ ተሞልቶና ተውጦ ነበር። መጨረሻ ላይ እንግዲህ ከሚባለው በላይ ራሱን መቆጣጠር አቅቶት በደስታ እየፈነጠዘ ግቢውን ለቆ ወጣ። አቶ ደረጀም ኤቢ ወደ እስር ቤቱ ሄደችና ያሉትን መረጃዎች እንዲሁም ደግሞ ነገ ፍርድ ቤት እንደሚቀርብና እያንዳንዱን ነገሮች ተከራክራ ነጻ እንደምታወጣው ጭምር ስነግረው በጣም ደስ አለው። ወይኔ ምንኛ መታደል ነው። በቃ ካሁን በኋላ የምፈልገው ነገር መስመር ይዛል ማለት ነው። ስለዚህ እያንዳንዱ የተፈጠረውን ነገር በሙሉ ዋጋና መስዋዕትነት ከፍያለሁ አባዬ። መረጃዎችንም ሰብስቤያለሁ። መድኃኒት መረጃውን ለፖሊስ የሰጠችው ስልክ ቁጥሩን ቴሌ ሄጄ በአርጆን እንደሆነ ደረስኩበት። እሷ ብዙ ነገር እንዳደረገች በህይወት እንዳለችና እንዳልታገተች የሚያሳይ ብዙ መረጃ አገኝቻለሁ። ይህን ያክል ማሰብና መጨናነቅ አይጠበቅብህም ብላ እንግዲህ አቶ ደረጀን ከሚባለው በላይ ወይዘሮ አቢጌል ወይዘሪት አቢጌል አስረዳችሁ ማለት ነው። እሱም ባልፈታም እንኳን አንቺ ስትከራከሪልኝ ለእኔ ደስ ይለኛል ኤብዬ፣ እንኳንም ወለድኩሽ፣ እንኳንም ደከምኩብሽ፣ እንኳንም ለፋሁብሽ እያለ ደስታውን በሙሉ ሲገልጥላት፣ እሷም አባዬ ምንም ያደረኩት ነገር የለም፣ ይህን ያክል መጨናነቅ የለብም፣ እመነኝ፣ አንተም ነጻ ትወጣለህ፣ እንደፎከርኩትም መድኃኒትንም አሳስሬ ከሳታለሁኝ ብላለች። ከዛ እሺ እኔ ልጅ ግን ማርታ እንዴት ናት ብሎ ሲጠይቃት ሰላምነቷንና ደህንነቷን ብቻ ተናገረች። እሱ ግን በጣም እየተጸጸተና እየተቃጠለ አየሽ ኤብዬ፣ እኔ ለእናታችሁ የምገባ ባል አይደለሁም። ተሰቃየች፣ አለቀሰች፣ አነባች፣ ደማች። አየሽ ከምታስቢውና ከምትዩ በላይ ብዙ ነገሮችን መቋቋም አቅቷት ደም እንባ እያለቀሰች መከራዋን በላችብኝ፣ በጣም ነው ማዝነው እያለ እንግዲህ ከሚባለው በላይ አቶ ደረጀ በጸጸት እያለቀ ይገኛል። መጨረሻ ላይ እንግዲህ ከሚያስበውና ከሚለው በላይ እኔ ይገባኛል፣ ከዚህም በላይ ግን ከምልሽ በላይ ማርታ በእንደዛ አይነት ሁኔታ ስትሰቃይ ማየት ለእኔ ሞት ነው።
ለእኔ ህመም ነው እያለ ራሱን ትልቅ ችግር ውስጥ እንዳስገባ ተሰምቶታል። እውነት ለመናገር ሌላውና ከባዱ ነገር ናታን አሁን ላይ የአቤጌልን ፍቅረኛ ሁሉም የት ነው የማቅህ የት ነው የማውቅህ እያሉት ነው። እሱም ሲበዛ ደግነቱና ሲበዛ ጨዋነቱ ትልቅ ተጽዕኖ ፈጥሮባቸዋል ማለት ነው። ይሄ ማለት የት አይተነው ነው የት እንዲህ ብለነው ነው እያሉ እንትን ብለዋል ማለት ነው። እና ኤቢ በጣም ጀግና ናት የኔ እህት እንኳንም ሆነች እያለች ዳጣ በደስታ ተሞልታ ሳለ አሁን ለኤቢ ምን አባቴ ነው ምሸልማት ብላ ስትል እኔን ሸልሚያት ብሎ ሲል ደነገጠና ፈጠጥ ብላ ዳጣ ማየት ጀመረች። ናታን ይህን ነገር እንደ ቀልም ቢሆን ስታነሳው እኔም ቸገረኝ፣ አንተን የምፈልግ ከሆነ በካርቶን ጠቅልሌ እሰጣታለሁኝ ብላለች። እና ይሄ ነገር አሁን ጥያቄ የፈጠረው ናታን አሁን በጣም በቅናት እያበደ ይመስላል ቤተሰብ። ምክንያቱም አቢጌል አቋሟ እጥር ምጥን ያለ ሆኗል። ለአቶ ደረጀም ደግሞ አባዬ ሁሉም ነገር ነጻ ይሆናል፣ አንተም ነጻ ትወጣለህ፣ እንዲሁም ደግሞ አንተም ከምትለው በላይ በደስታ ከቤተሰቦች ጋር እንድትኖር ፈጣሪ እንዲረዳን እንትንላለሁ። ሲቀጥል ደግሞ አባዬ ለተፈጠረውም ላልተፈጠረውም ነገር ይቅር በለኝ። ሲቀጥል ወደድንም ጠላንም እያንዳንዱ የተፈጠሩትን ነገሮች መረዳት መቻል እንዳለብኝ ያውቃለሁ። ሆኖም ግን አባዬ እኔም ቃዲስን አግብቼ አንተም ሰላም ሆነህ ተረጋግተህ አክስቴም ደግሞ ፈልጌ አግኝቼ የእጇን ሰጥቻት ሁሉም በነጻነት የምንኖርበት ቀን ቅርብ ነው። እውነት እውነት ናት፣ እውነት ትጋለጣለች ብላ ነው ያለችው። እሱም ደንግጧል። ትጋለጣለች መቼም ቢሆን አትቀርም። ስለዚህ አንተ ብቻ ተረጋጋ፣ እኔ ደግሞ ቃል በገባውልህ መሰረት ሁሉም ነገር ይፈጸማል ብላ ነው ያለችው ማለት ነው። እሱም በጣም ከሚባለው በላይ ተገርሞና ተናዶ አቶ ደረጀ እጅጉን በጣም በሚያሳዝን ሁኔታ ብዙ ነገሮችን እየተሰማው ይገኛል ማለት ነው። ውዴ ቻናሌ ቤተሰቦች አቢጌልም ይሄንን ማድረግ ያለባትናል። ደግሞ ለምንድን ነው አባዬን ሄደን የማናየው ብላ ስትጠይቀው ዳጣ በቃ ነገ ከፍርድ ቤት ይወጣል፣ እንግዲህ ሁላችንም ሄደን እናየዋለን፣ ምንም አትጨናነቅ እየተባባሉ አወሩ። አቶ ደረጀም ለአቢጌል ናታን ተቀይሞ ነው አይደለም እኔን መጥቶ ያልጠየቀኝ ብዬ አይፈረድበትም እያለ አቶ ደረጀ መናገር ጀመረ። እሷም ደግሞ አባዬ ምን እያልክ ነው? ናታን ለምን ይቀየማል? ነገ እንደውም ጉዳዩን ጨርሰን ሰርፕራይዝ እናደርጋቸዋለን ብላ አለችው። አባዬ መድኃኒት የሰራችው ስራ ቀላል እንዳልሆነ እንዲሁም ደግሞ እሷ የምትፈልገው ነገር አንተን እስር ቤት ማስገባት እንደው ተሳክቶላታል፣ ግን ሁሉም ነገር በሰዓቱና በጊዜው ልክ ይሆናል ብላ አለች። ወይዘሮ ማርታ አሁንም ቢሆን ኤቢ ታወራለች እንጂ ልቧ በፍጹም የለም ነበር። እያሰበችና እየተጨነቀች ያለችው ስለ መድኃኒት በህይወት መኖር ነው። አሁን እዚህ ጋር መድኃኒት በደረጀ ላይ እያንዳንዱ ያደረገችው ነገር ልክና ትክክል እንደሆነች ዳጣም ትረዳ ይሆናል። ናታንም አሁን ላይ አቶ ደረጀ የሰራው ስራ በጣም አስቀያሚና ዘግናይ ከመሆኑ አንጻር አባዬ መድኃኒት የያዘችበት ነገር ከባድ ነው እና ግድያ እስከ መፈጸም ድረስ ያስሄደዋል ብሎ ሲል፣ ቆይ ይህን ያክል የደበቃችሁ ነገር ምንድን ነው? ናታን እባክህ እባክህ ሁሉንም እውነታ ንገረኝ እያለች ብትለው፣ እሱም በፍጹም አልነግረሽም ብሎ ለዳጣ ነገራት። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።